ብዙዎች ኢትዮጵያና ኤርትራ በቀጣይ ሊገቡ የሚችሉበትን ጦርነት ተከትሎ ከጀርባቸው ሊሰለፉ የሚችሉ ኃይሎች እነማን ሊሆኑ ይችላሉ የሚለው ጥያቄ ጎላ ብሎ መታየት ጀምሯል። በተጨባጭ እንደሚታየው ኤርትራ በቀይ ባህር ክልል ወሳኝ መልክዓ ምድር ላይ የተሰየመች ሀገር ብትሆንም የትንሿን ሀገር ጅቡቲ ያህል እንኳን የዓለም አቀፍ ኃያላን የጦር ቤዛቸውን የመሰረቱባት ሀገሯ አለመሆኗ ነው። በኤርትራ በአሁኑ ወቅት አንድም የዓለም ኃያላን መንግስት ወታደራዊ የጦር ሰፈር የሌለው መሆኑ ብቻውን ኢትዮጵያ የልብ ልብ እንዲሰማት ያደርጋል። ይህን የሚያስብለው አንድ ኃያል ሀገር በሌላ ሀገር ወታደራዊ የጦር ሰፈር ለመገንባት ስምምነት ላይ ሲደርስ ምናልባትም ከስምምነቶቹ አንቀጾች መካከል አንዱ የሀገሪቱ መንግስት ህልውና ሊጎዱ የሚችሉ ማንኛውንም አደጋ ሲያጋጥም የመከላከል ግዴታ ሊያስቀምጥ የሚችልበት እድል በመኖሩ ምክንያት ነው። ልክ በጅቡቲ ፈረንሳይ እንዳለባት ኃላፊነት ብለን ልንወስደው እንችላለን። ያም ሆኖ ግን የዓለም ኃያላን ኤርትራ ውስጥ የጦር መንደር የመገንባት ፍላጎት የላቸውም አሊያም ሙከራ አላደረጉም ማለት አይደለም። በተለይም የሱዳን እርስ በራስ ጦርነት ተከትሎ በፖርት ሱዳን ወታደራዊ ቤዝ የመገንባት እቅዷ የተጨናገፈባት ሩሲያ ባለፉት 2 ዓመታት ወደ አስመራ በተደጋጋሚ ተመላልሳለች። የኤርትራ መንግስት እንደ ቁልፍ የአካባቢው አጋር መንግስት በመቁጠር ብቻ ባለፉት ጥቂት ዓመታት ፕሬዝዳንት ኢሳያስ አፈወርቂን ደጋግማ ወደ ሞስኮ ጋብዛለች። ፕሬዝዳንት ኢሳያስ ያላቸውን አጋርነት ለመግለጽ በተባበሩት መንግስታት ሩሲያ ላይ በደረሰው ማዕቀብ ብቸኛዋ ከክሬምሊን ጎን የቆሙ የዓለም መሪ መሆናቸውን አስመስክሯል። ሩሲያ የምትዋጋው ከዩክሬን ሳይሆን ከኔቶ ነው በሚለውና ፑቲን ፊት ተቀምጠው ባሰሙት ዲስኩር የሚታወቁት ኢሳያስ ግን እጅግ ፈጣን ተለውጦችን በሚያስተናግደው የዓለም ፖለቲካ ሁኔታ ምክንያት ሩሲያ የፈቀዱላትን የጦር ቤዝ እስካሁን በምድራቸው ሳትገነባ ቆይታለች። ይባስ ብሎ አሁን ደግሞ በሱዳን ጀነራል አልቡርሃን ጦር ድል አድራጊ መሆኑ በአሜሪካ ትራምፕ ወደ ስልጣን መምጣት ምክንያት የዋሽንግተን ሞስኮ ግንኙነት ሌላ ቅርጽ መያዙ ተስፋቸው ላይ ዋሳ ሳይቸልስ እንዳልቀረ ይገመታል። ከሩሲያ ባሻገር ባለፉት ጥቂት ዓመታት ወደ አስመራ መለስ ቀለስ ማለት ያበዛችው ሌላኛው ኃያል ሀገር ቻይና ብትሆንም የቤጂንግ የጦር መንደር ግንባታ ጅቡቲ ላይ መሆኑን ተከትሎ ኤርትራ ላይ ያላት ፍላጎት የከበረ ማዕድን በማውጣት ላይ ብቻ የተገደበ ሆኗል። ከዚህ አንጻር ስንመለከተው የኤርትራ መንግስት ወታደራዊና የደህንነት አጋር ሊሆኑ የሚችሉ መንግስታት እነማን ናቸው የሚለው ጥያቄ ከሁለት ሀገራት ከፍ የማይል ሆኖ ነው የምናገኘው። እነሱም ሳውዲ አረቢያና ግብጽ ናቸው። ሳውዲ በእርግጥም የኤርትራ ታሪካዊ ወዳጅ ከመሆኗ በላይ ከተባበሩት አረብ ኤሚሬቶች ጋር ያለባትን ውጥረት አስመራ ከአዲስ አበባ ጋር የምትገባው ማንኛውም ጦርነት ኢሳያስ ከጀርባ ልትደግፍ እንደምትችል ይገመታል። ሳውዲ ከዓመታት በፊት በየመን በነበረው የእርስ በራስ ጦርነት በእጅ አዙር ከተባበሩት ኤሚሬት ጋር መታኮሷና አሁን ላይ ኤሚሬትስ የኢትዮጵያ ቀንደኛ ወዳጅ መሆኗ፣ በሌላ በኩል ደግሞ የኢትዮጵያ ከቀይ ባህር ክልል እንድትገለል ሻዕቢያን ጨምሮ የተለያዩ ተገንጣይ ኃይሎች እንዲደራጁ በማገዝ ረገድ ያላት ድርሻ ትልቅ መሆኑ በኢሳያስ መንግስት ላይ ከኢትዮጵያ በኩል የሚቃጡ ማንኛውንም አደጋ አብራ ከመመከት ወደ ኋላ ላትል ትችላለች የሚለው መላምት ለእውነት ያቀርቧል። ሳውዲ ከኤሚሬትስ ጋር ባትወዳደርም የተለያዩ ሰው አልባ አውሮፕላኖች፣ ድሮኖች ጨምሮ ዘመናዊ የጦር መሳሪያዎች የታጠቀች ሀገር ከመሆኑ አንጻርም ለኤርትራ የሚኖራት የጦር መሳሪያ ድጋፍ ከኢትዮጵያ ጋር የሚኖረውን ውጊያ ቀላል ላያደርገው የሚችልበት እድል ሰፊ ነው። በሌላ በኩል የአስመራ ወታደራዊ አጋር መሆኗን በፊርማ ጭምር ከወራት በፊት ያረጋገጠችው ግብጽ ዳግም በቀጥታ ወታደሮቿን አስገብታ ጭምር ኤርትራ ከኢትዮጵያ ጋር በሚኖረው ግጭት ተሳታፊ ልትሆን ትችላለች። ይህ ዛሬ ሳይሆን ገና ከ15 ዓመት በፊት አንዳንድ ጋዜጠኞች ኢትዮጵያ ዳግም ወደ ቀይ ባህር እንዳትመለስ ካይሮ ቀይ ደሟን ከኤርትራ ጋር ለማፍሰስ አታመነታም በማለት መጻፋቸውን አስረጅ ሆኖ እናገኘዋለን። እዚህ ላይ ግብጽ አስመልክቶ የሚነሳው ችግር ወቅት ነው። ምናልባት ኢትዮጵያ ወቅት ኤርትራ ላይ የቃላት ፍላጻ ለመወርወር ለምን መረጠች በሚለው ጥያቄ ውስጥ ወሳኝ መልስ የምናገኘው እዚህ ጋር ነው። ዓለም በግልጽ እየታዘበ እንደሚገኘው የመካከለኛው ምስራቅ ፖለቲካ ጡዘት ግብጽና እስራኤልን ወደ መፋጠጥ ደረጃ ተሻግሯል። ይህ ደግሞ ሀገሪቱን በቀጣይ የለየለት ጦርነት ውስጥ ሊከት እንደሚችል ለእርግጠኝነት የቀረበ ትንበያዎች እየተነገረ ነው። በሀገሪቱ ባለስልጣናት ዘንድም ይህ በግልጽ መሰማት ከጀመረ ሰነባብቷል። የእውነት ኢትዮጵያና ኤርትራ ጦርነት ውስጥ ቢገቡ ካይሮ በአስመራ በሚኖረው ወታደራዊም ይሁን ፖለቲካዊ ሚና ውስጥ መሳሳት ይፈጠራል ብለው የሚያነሱ ወገኖች አሉ። የግብጽ ከእስራኤል ጋር የምር ግጭት ውስጥ መግባቱ አይቀሬ ከሆነ ካይሮ በማንኛውም አካባቢ በሚኖራት ወታደራዊ እንቅስቃሴ ውስጥ የእስራኤል ከተቃራኒው ኃይል ጎን የመሰለፍ እድል በዛው ልክ ያሰፋል እንደማለት ነው። በአጭር አማርኛ እስራኤል ወይም አሜሪካ ከኢትዮጵያ ጎን የሚሰለፍበት እውነት ግልጽ ሆኖ ይመጣል እንደማለት ነው። እስራኤል ከዚህ ቀድሞ ግብጽ መቋደሾ ድረስ ዘልቃ ዘረ ኢትዮጵያ ጥምረት ለመፍጠር ብትሞክርም ወቅት ከሶማሌላንድ መንግስት ጋር ተነጋግራ ከኤሚሬትስ ቀጥሎ ወታደራዊ ቤዝ ለመገንባት ስምምነት ላይ የደረሰች ሀገር መሆን ችላ እንደነበር ማስታወስ ጠቃሚ ነው።
ያ ስምምነት በኤምሬት አግባቢነት የተፈረመ ከመሆኑ አንጻር ኤምሬትስ ዳግም የኢትዮጵያ መንግስት ቁልፍ የኢኮኖሚ ደህንነት አጋር ከመሆኑ አንጻር ከተቃኘ ካይሮ ከቴል አቪቭ ጋር ያልተቋጨ ጉዳይ እስካላ ድረስ በኤርትራ የሚኖሩ ተሳትፎ ጉዳይ ወደ እጅ አዙር ጦርነት ሊወሰድ የሚችልበት እድል ዝግ አይደለም ማለት ነው። እንዲህ ሲሆን ግብጽ ኤርትራ ለቀቅ አድርጋ ስራሽ አውጣሽ ማለቷ ልትመርጥ ትችላለች። ይህ ሲሆን ምናልባትም የኤርትራ የመጨረሻ ተማጽኖ ወደ ሩሲያ ሊሆን ይችላል። አስመራ ለሞስኮ በብቸኝነት ሽንጧን ገትራ ዓለም ፊት ያሳየችው ውገና እንደ ውለታ በማስታወስ ፕሬዝዳንት ፑቲን ከጎን እንዲቆም መለማመን ውስጥ ልትገባ ትችላለች። ጥያቄው ግን ፑቲን የኤርትራን የክፉ ቀን ውለታ ለመመለስ ምቹ ወቅት ላይ ነው የሚለው ነው። አሜሪካና ሩሲያ አሁን ላይ ከጀመሩት በጎ የመቀራረብ ምልክቶች አንጻር በቀጣይ ሞስኮ ላይ ተጥለው የነበሩ የነዳጅና የንግድ ማዕቀቦች የሚነሱበት እውነት የሚፈጠር ከሆነ ሩሲያ ለኤርትራ ከንፈር ከመምጠጥ ውጪ ሌላ የምታደርግላት ነገር ሊኖር አይችልም። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችልም አመላክቷል። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚል ስጋት እየጨመረ መጥቷል። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች የሚያደርጓቸውን ነገሮች ወደ ጦርነት ሊያስገባቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። መስከረም 11 2018 ዓመት የጦሩ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ ከፍተኛ መኮንኖች ኢትዮጵያ የባህር በር ያሳጡ አገራትን እንደሚዋጉ ኤርትራን በተዘዋዋሪ በመጥቀስ ተናግሯል። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆኖ የ2 ሚሊዮን ህዝብ ፍላጎት ኤርትራ የ200 ሚሊዮን ህዝብ ፍላጎትን ይደፈጥጣሉ ሲሉ ፊልድ ማርሻሉ ተናግሯል። አክለውን ፊልድ ማርሻሉ የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለን፣ የባህር በር ማግኘታችንን እናረጋግጣለን ሲሉ ተደምጠዋል። ከኢትዮጵያ ወገን በቀይ ባህር የባህር በር ማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። የኢትዮጵያ የባህር በር ለማግኘት የምታቀርበው ጥያቄ አደገኛ በማለት ውድቅ ያደረጉት ሚኒስትሩ የድንበር መንጠቅ መርዛማ አጀንዳ ሲል ኮንነውታል። መስከረም 6 2018 ዓመት ሚኒስትሩ የኢትዮጵያን እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤት ጦስ እንደማይኖረው አስጠንቅቀው ሊታለፍ የማይገባ ቀይ መስመር መሆኑን ገልጿል። ብዙም ሲናገሩ የማይደመጡት የኤርትራ መከላከያ ህዳር ወር መጀመሪያ ላይ ኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መኮተት እንዲያቆሙ አስጠንቅቋል። ጦሩ አክሎም ቀይ መስመሩን የሚያልፍ ማንኛውንም አካል ለመማር ድጋሚ ዕድል የማይሰጥ አዘቅት ውስጥ ራሱን የከተተ ሲል አስጠንቅቋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከ2 ሳምንታት በፊት በ2016 ዓመት ነበር። በኤርትራ ስር ከሚገኙ ወደቦች አንዱ የሆነው ለኢትዮጵያ በቅርብ ርቀት የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነፃነቷን ያወጀችው በ1985 ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት በ1990 እስከ 1992 ድረስ ጦርነት ተካሂዶ ወደ 100,000 የሚጠጉ ሰዎች ሞተዋል። ሁለቱ ሀገራት ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይ አህመድ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓመት ድረስ ወዳጆች ነበሩ።